ዋናው ዓላማው ለምን ያናረክሽ? አባትየው ያሰቃያታል። ማን ልጁን ያሰቃያታል። አሁን ውጪ ይዟት ሲወጣ መልካም አባት ነው፣ ተቃቅፈው ምናምን ነው የሚወጡት። ውስጥ ግን ያሰቃያታል። አንቺ ቆሻሻ የእናትሽ ቢጤ ነሽ አንቺ እናትሽ ከሞተች ጀምሮ እኔ እንዴት እንዳሳደግሻት በቃ አለፈ እኮ ሁሉም ነገር አልፏል። እሺ ሊያ በቃ ተረጋጊ። ሁሉም አለፈ። ምን አይነት ነገር ቢጸናወት ነው በዚህ ልክ ልጅህ ላይ አረመኔ የምትሆነው? ውጪ ካለ ሰው ጋር ወይ ሰላም የለ፣ እቤት መተ ልጅቷን ወይ ሰላም አትሰጣት። እቺ ልጅ አሁን ከዚህ በኋላ በምን ብትሰራ ነው ሰው የምትሆነው? ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል እንዲሁም ወንድማችሁ ጋዜጠኛ ዳዊት ያለበት በጋራ ሆነን የምንሰራበት በፍተሻ ላይ ተከታታይነት ይዘን እየመጣን ያለነው ዛሬም ፕሮግራማችን ቀጥሏል ማለት ነው። አጠገቤ ዴቮ የለም፣ አብሮኝ በክትትል ቆይታ ያደርጋል ወደ በኋላ። ማስጀመሪያውን ግን ከኔ ጋር እንዲሁም ከእንግዳዬ ጋር ሆነን ቆይታችሁ እንድታደርጉ እጠይቃለሁ። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ደግሞ ቪዲዮውን ከተመለከታችሁ በኋላ ሀሳብ አስተያየታችሁን መስጠታችሁን እንደዛው እንዳትረሱ። ላለው ውድ ቤተሰቦች እንግዳዬ አጠገብ ያለች ማናት፣ ምንድን ያገናኘን ጉዳይ የሚለውን ከራሷ አንደበት እንሰማለን። አብራችሁን ቆዩ። እሺ፣ እንዴት አለሽ? እግዚአብሔር ይመስገን ሰላም ነው። ደህና ነኝ። ቅርታ እባላለሁ። እሺ፣ የመጣሁት ነጋዴ ነኝ። ሱቅ መደብር አለኝ። ስለ አንዳንድ ጉዳዮች ልጠቁማችሁ ነው የመጣሁት እና ስለ አብራችሁን ስለሆናችሁ እናመሰግናለን። እናመሰግናለን። ያው ይመስለኛል ጥቆማ ነገር ነው። ቀደም ሲል ለዳዊት ማጫውተሻል። ጋዜጠኛ ዳዊት ጥቆማ እንዳለሽ ነው የነገርሽን እና ጥቆማሽ እንግዲህ ጥሩ መረጃ ሆኖ ካገኘ ነው እና በተለይ ተበዳይን የሚያድን ወንጀለኛን የሚጠቁም ከሆነ እኛም አመስግናለሽ እንጀምራለን። ጉዳዩን እንደሆነ በሱሱን ስለሰማሁኝ ማለት ነው እና እስኪ ፍቅርታ አጫውችኝ ያለውን ጉዳይ። እሺ፣ ያው እንዳልኩ ከኔ አባትና ልጅ ናቸው፣ አብረው ነው የሚኖሩት። እኔ ደግሞ በአካባቢያቸው ወይም ባጠገባቸው ነጋዴ ነኝ ብያለሁ። ጎረቤት ነኝ። የሱቅ መደብር አለኝ። ሱቅ መደብር አለኝ። በአጠገባቸው ነው። ያው ጎረቤት ነን። ያለውን ነገር እዛ ያለውን ነገር በቅርብም ቢሆን እከታተላለሁ እና አይቼ ልጠቁማችሁ የፈለኩት የማየውና ውጭ የሚሆነውና ውስጥ የሚሆነው ነገር አንድ አይነት ስላልሆነብኝ ነው። አባትየው ውጭ ሲታይ መልካም ሰው፣ በጣም ጥሩ ሰው ነው እና ልጅቷ ደግሞ ብዙ ጊዜ ከቤት አትወጣም። አባትና ልጅ ናቸው። ሴት ልጅ አለች። ያው የደረሰች ልጅ ናት እና ብዙ ጊዜ ከቤት አትወጣም። ቤት ውስጥ ነው የምትሆነው። አባትየው በሰዎች ወይም በውጭ መልካም ሰው ነው። በውስጥ ደግሞ ያው እኔ ነኝ የማውቀው። እኔም ደግሞ የማውቅበት ምክንያት እኔ ጋር ነው እንጀራ ምናምን የሚወስዱት። የኔ ከስተመሮች ናቸው። እንጀራ ምናምን አቀብላቸው እኔ ነኝ እና እንጀራ ነጋዴ ናቸው እነሱ ነው ምንድን ነው? አይ እነሱ ያው ነዋሪ ናቸው። ምግብ ምናምን እንጀራ ምናምን አይጠቀሙም ቤት ውስጥ። አባትና ልጅ ነው። እናት በህይወት የለችም እና አባትና ልጅ ነው የሚኖሩት። እኔ ነኝ እንጀራ እንትን ማስረክባቸው እና ያው ስወጣ ስገባ አንዳንድ የማየው ነገር ብዙም ውስጤን ደስ አላለውም። ለምን ውጪ ማየው ሌላ እንዳልኩ ውስጥ ማየው ደግሞ ሌላ ነው እና ይሄ ነገር ውስጤን ሰላም ስላልነሳኝ ያው እንደ እናት እንዳልኩ የልጆች እናት ነኝ፣ ባለትዳር ነኝ እና ያው ሰብአዊነት የሚሰማህ ነገር አለ። እኔም ሴት ልጅ አለችኝ እና የማየው ነገር ብዙም አስደሳች ስላልሆነ በምገባበትና በምወጣበት ሰዓት የማየው ነገር ጥሩ ስላልነበረ እስቲ ሰዎች እንዲህ ብለህ ብትነግራቸው አያምኑህም። በንግግር ይልቅ አንዳንድ ነገር በማስረጃ ሲሆን ጥሩ ነው እና አንድ ጊዜ እንጀራ ይዤ በምገባበት ጊዜ እሱ አልነበረም ነበረ እና እንጀራውን አስቀምጬ አባትየው አልነበረም። ያው ለኔ ልጅቷ እንዳልኩ ቤት ውስጥ ትሆናለች፣ እሱ ወደ ስራ ምናምን ይሄዳል እና እንጀራውን አስቀምጬ ስወጣ እሷም ወደ ጓዳ ምናምን ነበረች። ድብቅም ካሜራ አስቀምጬ የወጣሁት ለምን አንደኛ እኔ አይቼው
በቂ ማስረጃ ከሆነ ያለውን ነገር ማስረጃ ከሆነ ለሚሰሙት ሰዎች ትክክል መፍትሄ ወደሚሰጡት ለምን እቺ ልጅ ማረፍ አለባት፣ መፍትሄ መገኘት አለባት። ይቅርታ ድብቅ ካሜራ አስቀመጥኩ አልሽኝ አባትና ልጅ ቤት ለምን ይሄን አደረግሽ? ምንድነው ሀሳቡ ራሱ ምንድነው ዋናው ዓላማው? ለምን ያን አደረግሽ? አባትየው ያሰቃያታል። ማን ልጁን ያሰቃያታል። አሁን ውጪ ይዟት ሲወጣ መልካም አባት ነው፣ ተቃቅፈው ምናምን ነው የሚወጡት። ውስጥ ግን ያሰቃያታል። ልጅቷ በጣም ነው ዝምተኛ ናት፣ ጭቁን ያለች ናት። ሰው ሲገባ ትፈራለች። እኔ እንኳን ስገባ ትሸሸኛለች። እና ያ ነገር ለኔ ሰላም አልሰጠኝም። ለምን አንድ ሰው ቤት ውስጥ ምንም ካልጎደለበት ከአባቱ ምንም ነገር ካሌለበት ይህን ያህል ስሜት ሊሰማው አይችልም። ስለዚህ እቺ ልጅ የሆነ ነገር ጎሏታል፣ የሆነ ያጣችው ነገር አለ። ለምን እንዳልኩ ሰውየው ውጩ አይታወቅም፣ ውስጡ ግን ሌላ ስራ አለው። እና ልጅቷ አንዳንዴ መደብደብ ነገር ይታይባታል። ሰዓት ትደበደባለች። የደረሰች ልጅ ናት። ምናልባት እቺ ልጅ ወጣ ያለ ባህሪ ያላት ከጓደኞቿ ጋር የመዝናናት እንደዚህ አይነት ካራክተሮች ስላሏት ሲሆን ምናልባት አባቷ ያው ሴት ልጅ ስለሆነች ከመንከባከብ ከመጠበቅ አንፃር እንደዛ ወይ በምት ምናምን ያው አግባብም ባይሆንም ማለት ነው እና ሚነካት ምናልባት የእሷ የባህሪ ችግር ይኖርባት ነው። በፍጹም እሷ ልጅቷ ጓደኛ ራሱ የላትም ማለት አትወጣም። ትምህርት ራሱ አቁማለች። ትምህርት ያቆመችው መቼ ነው? እናቷ ከሞተች በኋላ ነው። እናቷ ከሞተች በኋላ የቤቱን ነገር ነው የምትሸፍነው። አትማርም፣ ከጓደኞቿ ጋር አትወጣም፣ ወደ ቤተሰብ የሚባል ነገር አትወጣም። ምናልባት በሆነ አጋጣሚ ብትወጣ ራሱ ከሱ ጋር ነው የምትወጣው፣ አትወጣም። እና ቤት ውስጥ ጫና አለባት። ያው አንዳንዴም የመደብደብም እንዳልኩ መደብደብ ነገር አለባት። ቤት ውስጥ የስራ እንትን አለባት። ልጅቷ ያው እድሜዋ ይሄን የምትለው አይደለም፣ ልጅ ናት። ስንት ዓመት ናት? ቢያንስ 14 ምናምን ይሆናታል። ግን ልጅ ናት። ግን አሁን ስታያት በጣም በቃ ትልቅ ሴት ነው የምትመስለው። ለምን ኃላፊነት በጣም ተሸክማለች። እንትን አለ፣ ጉዳት አለ፣ ስነ ልቦና አለ። ትንሽ አይምሯም እንደ መነካትን ነገር ሆኗል። ለምን ጫና በጣም በዝቶባታል። እና እንደ እናት ወይም ደግሞ እንደ ሰብአዊ ሰው ስታየው ይሄንን አይተ ማለት ከባድ ነው እንደ ሰው ስታስበው። እና ይሄን ነገር እያየው ስል ምንድነው ብዬም እንዳልጠይቀው ትንሽ እንዳልኩ ሰውዬ ትንሽ ከበድ ይላል፣ ያስፈራልም። ደግሞ እንደዚህ ብለህ ካለ ሌላ ጥርጥር ውስጥ ነው የምትገባው። እኔም ለህይወቴም ለቤተሰቦቼም ያሰጋኛል። ስለዚህ ያለኝ አማራጭ ምንድነው? ለሰውን ብታማክረው ሌላ ክፍተት ሊፈጠር ስለሚችል ይሄን የተጠቀምኩበት ምክንያት ምናልባት ማስረጃውን ለሚገባው ሰው ህግ ቦታ እንኳን አልሄድኩም፣ ለሚገባው ሰው እሰጣለሁ ብዬ ነው ያንን ካሜራ ላስቀምጥ የቻልኩት። ስለዚህ ካሜራ አስቀምጥ። ካሜራ በታዘብሻቸው ነገሮች በታዘብኩት ነገር ምን እንደሚፈጠር በቃ በዛ ካሜራ ምክንያት ምን እንደሚፈጠር ውጭ ያለው ሰው ልክ ነው ውስጥ እንደሚያደርገው ወይስ ውስጥ ሌላ ታሪክ አለ? እና ያ ካሜራ ያስቀመጥኩበት ምክንያት እሱ እዛ ጋር ያለው ማንነት ገበናውን እንዲያሳዩ ስለምፈልግ ነው። ተጠራጥረሽ አጋጣሚያችን የሱቅ ባለሱቅ የሚባሉ አይነት ሰፈር ላይ እንዳሉት ማለት ነው። ያ አንድ አይነት የሸቀጥ ምንድን ነው የሰፈር ሸቀጣ ሸቀጥ ነው የምሰራው። ስለዚህ እዛ ደንበኛሽ ነው የእንጀራ ደንበኛ አንዳንድ ይወስዳል፣ ግን መስት ግን እንትኑ ነው የሚወስደው። እንጀራ ስለማይጋግሩ እሷም እንትን ስለማትል እንጀራ እኔን እንትን የምለው እና አጋጣሚ እሱ በሌለበት ሰዓት ጠብቄ ነው ያንን እንጀራ ላስገባ የፈለኩት። ለምን ሌላ ጊዜ እሱም ሲኖርም ሳይኖርም ነው። ግን ያን መጠቀም ስለፈለኩኝ እሷም ሳታየኝ ለምን ያው እንትን እንዳትለኝ ስለፈለኩኝ ካሜራውን አስቀምጬ እንጀራውን አስቀምጬ ወጣሁ። መልካም። ስለዚህ ካሜራው ላይ ምን አገኘሽ? ምን ያዝ? ካሜራውን ሳወጣሽው ከዛ ቤት? አዎ እንዳልኩክ ያንን ካሜራ ለማውጣት በጣም ትንሽ ይከብድ ነበረ። እሱም ላወጣ ያሰብኩበት ቀን አልወጣልኝም ነበረ። ስራውም እንትን አላለም መሰለኝ ነበር። ግን በእግዚአብሔር ቸርነት እንደምንም ብዬ ያንን ነገር አወጣሁኝ። ሳየውም ከምጠብቀው በላይ ነው። በእውነት ከምታስበው እኔ ሰው ለካ ውጪውን ስታየው ሌላ ነው፣ ውስጡን ስታየው ሌላ ነው። እንደ እናት በጣም ይከብዳል። በጣም ማለት አንድ አይምሮ ያለው ሰው በዚህ ልክ ያደርጋል ወይ? እንዴት ይሄን አክል ሰው በልጁ ላይ ጨክናል? እንዴት ማለት ያጠራጥራል እኮ ልጁ ናት ወይ ብለህ
ትጠራጠራለህ። እና በጣም ከባድ ነው። እኔ ከምል ማለት ቃላት ያጥረኛል። ይህንን እዛ ጋር ያየሁትን ነገር ለመግለጽ እንደ እናት ያማል፣ በጣም ማለት ያማል። ምን አባት ልጅን ያሰቃያታል፣ ይደበድባታል፣ እንደመተናኮልም ነገር አለው እና በቃ በጣም የምትሽቆጠቆጠው። ላትበላም ትችላለች። ገብቶ መጥቶ ይደበድባታል። ብሶቱን ይሁን ምን ይሁን አይዶን አላውቅም፣ ግን ይመታታል። እሷ በቃ ቀና ብላ እንኳን ልታየው ፈቃደኛ አይደለችም። ማለት እኔ መልሼ ማየቱ ራሱ ለእኔ ይዘገንነኛል። ምናልባት ይሄንን ነገር እናንተ አይታችሁ እቺ ልጅ ነፃ ብታወጧት። መቼ ነው ቪዲዮ ያየሽውም በእጅሽም ካስገባሽ ቆይቷል? ቆይት ብሏል እጅሽ ላይ ወይስ ወዲያው እንዳገኘሽ ነው ወደኛ የመጣው? አይ ብዙም አልቆየም። ምክንያቱም ጊዜ የሚሰጥ ነገር አይደለም ይሄ። ገባ? ይሄ ሰው ልጅ ህይወት ነው። እንዳገኘሁት ነው። ወደ ፖሊስም አልሄድኩም፣ ወደ ህግም አልሄድኩም። ለምን ከህግ እናንተ ይህን ነገር አፍጥናችሁ መፍትሄ ትሰጣላችሁ ብዬ ስላሰብኩ ነው። ማስተማሪያም ለሌላ ሰው ማስተማሪያ። እስከ መቼ ድረስ አባት ልጁን እየበደለ ልጅ በአባቱ እየተሰቃየ እስከ መቼ ይኖራል? ምናልባት ይሄን ነገር እኔ እንትን ባልን ብዙ ቤቶች ደግሞ አሉ። እኔ ይሄንን አጠገቤ ስለሆነች አጋጣሚ ስለሆነ ወይም ደግሞ እድሉን ስላገኘው ይሄን ነገር ልጅ ላድናት ይቻልኩት። ስንቱ ደግሞ ይሄን ነገር ማዳን የማይችላለ፣ ስንቱ በቤቱ የሚሰቃያለ፣ ስንቱ ደግሞ መፍትሄ እያገኘ አጥቶ ህግ የሚያየው አጥቶ የሚሰማው አጥቶ ስንት ደግሞ በየቤቱ የሚሰቃያለ። እንዴት ይሄን ነገር አስተዋልሹ? ካሜራ ማስቀመጥ ምናልባት ያው ይመስለኛል የኛ ተከታታይ እንደሆነች እየነገርሽ ነበርና ከዛ አንጻርም ሊሆን ይችላል ካሜራውን ያስቀመጥሽበት በራሴ መንገድ እስኪ ይሄን ጉዳይ ልከታተል ብለሽ ካሜራ ማስቀመጥ የደረስሽበት ደረጃ። ሁለት ደግሞ ካሜራውን ከየት አገኘሽው? አንቺ ጋር ማለት ኦልሬዲ የነበረ ካሜራ ነበር ወይስ ስልክ ቅጂ ነው? በምንድን ነው የቀዳሽው ነበር? ካሜራ ያልኩ ያው በስልኬ ነው፣ የራሴ ስልክ ነው። እንደገና ደግሞ ያው እንዳልኩ ይህንን ነገር እኔ ማድረግ ስለፈለኩ፣ ለምን ሌላ ቦታ ብናገር ወይ ለጎረቤት ብናገር የሆነ ነገር ብናገር ይሄ ነገር ክፍተት ይፈጠርና ወደሱ ጆሮ ሊደርስ ይችላል። ስለዚህ ይሄን ነገር በራሴ ማድረግ ስለፈለኩ ነው በስልኬ ወስጄ ይህን ነገር ለመቅረጽ የፈለኩት። መልካም። እሺ እስኪ ያው አንዳንድ ጥያቄዎች ይኖሩኝ ነበረ፣ ግን ይሁን ዞሮ የያዝኩት ፋይል አለ ብለሻልና ያንን ፋይል እኔም ገና አላየሁትም እንደምትይው ከሆነ ቪዲዮን ማለት ነው። ቪዲዮን እመለከታለሁ። አስተማሪም ከሆነ አባት ልጁን ሲደበድባት የሚያሳይ አይነት ሆኖ እንዲህም አለ በየቤቱ የሚለውን ነገር የሚያሳይ ከሆነ የሚመጥን ከሆነ ለተመልካች እንግዲህ ያንን ነገር ለተመልካች እናሳያለን። የቀረችው ቪዲዮ በሚገባ ያስተምራል በሚገባ። ምክንያቱም ለሰዎች ያው አንዳንድ ነገር ያለ ቢሆንም ግን ይሄኛው ትንሽ የከፋ ነው። ደግሞ ብዙዎቹም ይማሩበታል ብዬ አስባለሁ። ለምን ልጅዋለሁ እሰጥሃለሁ ላንተም ይህንን አይተህ ልጅቷን ነፃ እንድታወጣት አባትየውን ደግሞ ወደ ህግ እንድታቀርብ ስለምፈልግ ነው። አንተን ተማምኜ ወደዚህ ሚዲያ የመጣሁትን አንተ ነፃ ታወጣታለህ ብዬ ስላሰብኩ ነው። መረጃም ደግሞ በሚገባ በቂ ነው ብዬ አስባለሁ። በጣም ጥሩ። እንግዲህ እንደ መረጃ አድምጠናል። ከዛ ደግሞ የቪዲዮ ማስረጃ አንቺ ጋር እጄ ላይ ያለ የምትይው የበለጠውን ያሳየል ይሆናል በማስረጃ ደረጃ። ከዛ በመቀጠል እንግዲህ ወደ እነዚህ ሰዎች ቤት ሄደን ልጅ ማናት አባት ማን ነው የሚለውን በደንብ ማንነታቸውን ቤታቸውን እናጣራለን። ቪዲዮንም አያይዘን ተመልክተን ደግሞ ከዛ ጋር ህግ መግባት ያለበት ከሆነ በህግ መታየት ያለበት ከሆነ በህግ የምናስይዘው የተበደለም የደለበት ነፃ የሚሆንበት እንዲሆን እናደርጋለን ማለት ነው። እንግዲህ ወይዘሮ ቀደም ሲል ስምሽን ነግረሽኝ ፍቅርታ፣ ወይዘሮ ፍቅርታ እንግዲህ እጅግ አድርጌ አመሰግናለሁ ለሰጠሽን። እኛም እናመሰግናለን። ትልቅ ነገር ነው ይህን ማድረግ በራሱ። ፈርዘር ሄደሽ እንዲሁም ካሜራ እስከ መቅዳት ጥርጣሬሽን ብቻ ሳይሆን በማስረጃ ይዘሽ ነው ታንጀብል ነገር ወደኛ መጣሽው እና ትልቅ ነገር ነው ይሄ። እጅግ አድርገን እናመሰግናለን። አብራችሁን ቆዩ ውድ ቤተሰቦች። ምንድን ነው የሚመስለው ቪዲዮንም እስኪ ወደ እነሱ ልናደርስ እንችላለን ከአንቺ ተቀብለን ያንንም አያይዘን የምናቀርብ ከሆነ እሱን ተመልክታችሁ ከዛ ወደሚቀረው ክትትል ስራ እንሄዳለን ማለት ነው። አብራችሁን ቆዩ። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኬም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር
ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ሊያ አግባሻል ማለት ነው። ሊያ ጥጋብ ነው በቃ አንቺ ያሳ ሊያ አልሰማሽም? አቤት እንኳን አይባልም። ሞሽ አቤት አለሽ ሞሽ አባት በኝ አባትኛለሽ አንቺ እናትሽ ነው መሰለሽ። አባ እንዴት ትኛለሽ? ነይ ሁለሽ አንቺ ቆሻሻ የእናትሽ ቢጤ ነሽ አንቺ እናትሽ ከሞተች ጀምሮ እኔ እንዴት እናሳደግሻት ቆሻሻ እናትሽን ቆሻሻ ዘሮችሽን ቆሻሻ አንቺ እየጠራሁሽ እኔ ልብሴ ቆሽሾ ነው። አንቺ ናት እዚህ ቤት ምን እየሰራሽ ነበር? አንቺ ምን እየሰራሽ ነበር? ምን እየሰራሽ ነበር? ምን እየሰራሽ ነበር? አንቺ ቆሻሻ እናትሽን ቆሻሻ እኔን አሳበዳችሁ። ገና ትሰቃያለሽ እዛ በተኛሽበት በቃ ሊያ ነግሬሻለሁ አይደል? ነግሬሻለሁ ሁሉን ነገር ነግሬሻለሁ ሁሉን ነገር ነግሬሻለሁ። እናትሽ እንዴት እንደነበረች እንዴት ሊያ ስል እንዴት አልሰማሽ? ሊያ ስንቴ ነው እኔ ሊያ አንቺ ጎረቤት መስማት አለበት። እኔ ተሸግሪ አይደለ? አንቺ ውሻ ነሽ አንቺ ውሻ እረግጥሻለሁ ገና ውሻ ነሽ። እኔ ልተኛ አንድ ነገር በቃ ደግሞ ነግሬሻለሁ አይደል? ሊያ ነግሬሻለሁ። ይኸው ትንፍሽ እላለሁ ብለሽ ነግሬሻለሁ። ትንፍሽ እና ድምፅ እንዳልሰማ ድምፅ የሚባል እንዳልሰማ ድጋሚ ወጥቼ ነው መረጋገጥ። ድጋሚ ወጥቼ ተፈለገ ድምፅ እንዳልሰማ አሁንም እንትን እያልሽ ነው
ምን ትሆኚ አርፈሽ ተቀመጪ። ምን ያለመድሽው ነገር አለ? ምንድን ነው ያለመድሽው? ንገሪኝ። ዛሬ ስቀሽ የለመድሽው ነገር ካለ ንገሪኝ። ሰው እስከሚሰማ እንትን ውሻ እናትሽን የመሰለሽ ዘር ማንዘሮችሽ ሁላ ንገሪያቸው። አንድ ቀን አንቺ ደግሞ ትንፍሽ ላሉ ብለሽ በሕይወትሽ ፈረጅ። እሺ በሕይወትሽ እሺ በሕይወትሽ እየሰማሽኝ ነው አይደል? እየሰማሽኝ ነው። በቃ እየሰማሽኝ ነው። አንቺ እየሰማሽኝ ነው። አዋት በይ። ተንኮለኛ ነሽ አንቺ። አዋት በይ ሚካኤል፣ አዋት በይ። እኔ ኩራባቸው አሁን እንዳትይኝ አልፈልግም። ደግሞ አንቺ ሙሉ እናትሽ ሰው ማንንም አይመስልም። ራሱ ፍጥረት የእናትሽ ማድረግ ይቀልና አንቺ ደግሞ ተነሳሽ። አደግኩ አደግሽ አይደል? ገና አደግሽ። ልተኛ ነው ደግሞ ተንፍሽ የሚል ነገር ብሰማ ከዚህ የበለጠ ነገር እንደሚደርስብሽ ራስሽ ታውቂዋለሽ። ውድ ቤተሰቦቻችን ሮቤል ከወሰደው ጥቆማ መልስ ሴትዮዋን በመተባበር የሰው ልጅም ብትሆን የኔ ልጅ አይደለችም አይመለከተኝም ብላ በሯን ዘግታ ቁጭ አላለችም። የሚገርም የእውነት አርአያ የምትሆን አይነት ሰው ናት። ምክንያቱም እኛ እስክንመጣ ጊዜ አልፈጀችም። የመሰላትንና የገመተችውን ነገር ለማየት ከኛ ተነስታ እንግዲህ ካሜራ ደብቃ ነበር ቤት ውስጥ ለማየት ቻለን። በጣም በሚያስጠላና በሚዘገንን ሁኔታ አባት ልጁን አንዳንድ ጊዜ አባት አይደለም ብለን እንድናስብ የሚያደርጉ ሰዎች እናት ሆነው እናት እንደዚህ አይነት ነገር እያደረገች እናቷማ አይደለች ብለን እንድናስብ እያደረጉ ያሉ ሰዎች አሉ። ከነሱ መሃል አንዱ እንግዲህ ይህ አባት ነው። እንዳያችሁት መቆም እንኳን አቅቶታል። አይደለም ልጅ መሆኗ እንጂ አሁን ይሄንን ገፍትሮ መጣሉ ቀላል ነው። ሁለተኛ ነገር ደግሞ እላይዋ ላይ ያለው ነገር ይሄንን ሁሉ ጊዜ ስትጨቁን ስትረገጥ ስለኖረች ድፍረትም የሚሰጣት የለም። ወጣ ሰው የምታገኝ አይመስለኝም አይ ቲንክ እቺ ልጅ። ምክንያቱም ሰዎች ልታማክር ትችል ነበር፣ ሰዎች ወደ ህግ ሊመሯት ይችሉ ነበር፣ ድፍረት ሊሆኗት ይችሉ ነበር። ግን ከቤት የምትወጣም አይመስለንም። እኔ አላቅም። እኔ እንደውም ቪዲዮውን እያየው ድብ ካሜራ እኛ አስቀምጠን ቢሆን ኖሮ እሱን ማደርገውን እያሰብኩ ከራሴ ጋር በጣም ስሜት የሆኜ ነበር ሳየ ነበረው። ሁላችንም እንግዲህ የተቀደው የድብ ካሜራ አይነት ከኛ አይደለም ቤተሰቦች፣ አሁን መረዳት ያለባችሁ ይሄን ቀርታ ያስቀመጨችው ራሷ ጠቋሚያችን ወይዘሮ ፍቅርተ ነች። ራሷ ነች የእናንተ ተከታታይ ነኝ ድብ ካሜራ ስታስቀምጠው ያለው ብዙ ጊዜ እና ስልኬን አስቀምጬ ነው የወጣሁት ብላን ነበር። ካሜራ ደግና ማለት ነው እንግዲህ ሬክስ ያደረግ ድጋሚ ገብታ ተቋርጦውን ብላ ድጋሚ ወላ ገብታለች እዛ ቤት የዛን ቀን። የሚገርም ድጋሚ ገብታ ሬኩን ማቆም ሪከርድ እያደረገ መሆኑን አቁሞ ባለበት ሰዓት ስልኳ ድጋሚ ሪከርድ እያደረገች ነው እያዘች የነበረው። በጣም የሚደንቅ የሆነ ገድል ነው ለኔ ማለት ነው። በጣም ያን ያህል መከታተል ፈልጋ ጥርጣሬዋ በጣም እርግጠኛ ስለነበረች ያንን ሁሉ እንግዲህ ተጨማሪ ጉዞዎች ሄዳ ተራምዳ ነው ያንን ቅጂ ያመጣችውና ያንን ቅጂ ለኛ ሰጠችን። ያንን ቅጂ ደግሞ እኛ ወደ እናንተ አድርሰናል። እኛም የታዘብነውን እንግዲህ እንድትታዘቡት ነው። አባት ልጅን በምን ያህል ልክ ሊያሰቃይ እንደሚችል እኛ ብንሆን ኖሮ እንዳልከው የሚለውን ስላልክ ነውና እኛ ብንሆን ኖሮ እዛም ደረጃ አይደርስም። በቶሎ በቦታው እንገባና ይሄን ነገር ሳይደርስባትም ቶሎ እልባት ለመስጠት እንሞክር ነበር። ግን የሆነ ሆኗል። ለረጅም ደቂቆች ሲያሰቃያ ሲሰድባት ሰክሯል። በዛ ላይ የሚታየው ያ ነው። ሽንቱ ሲሸናባት ይታያል። ቀሚሷን ቀዶ ድጋሚ ሲሸናባት ሲመታት አላቅም። አባት በዚህ ልክ ነው። ሴት ልጅ እንደውም ይባላል አባቷን ነው የምትወደው እኮ የሚባል ነገር አለ የእውነት። ከዛም ባሻገር እንግዲህ ሌላ ምንድነው ማለት የምንፈልገው
ከኋላችን ይህንን ቪዲዮ እያየን ከኋላችን ማን እንደሆነ አላውቅም አገቡም እንደ ምናምን እያለ ነበር የተቀዳ ቪዲዮ መሆኑን አላወቀምና ይሄን ያህል በጣም ስሜት የሆነ ነው ስናየው የነበረው በጣም አላውቅም ብቻ ሁሉ ጊዜ እኔ አላውቅም የሚያጋጥሙ ነገሮች ከአቅም በላይ እንዲሆኑብን ሆኖ የሚሰሩ ሁሉ ይመስለኛል የምናገኛቸው ነገሮች ከአቅም በላይ ይሆኑብናልና ቢሆንም ግን የእናንተ ብርታትና የእናንተ ድጋፍ ሁሉ ጊዜ ከጎናችን ስላለ ኖርማል ነው እየተደጋገፍን ነው እኔና ሮቤል እንደምታዩት እየተደጋገፍን ነው እንግዲህ እዚህ ጋር የምታዩን የሚመጡትን ነገሮች አብረን ለመቋቋም አንዳችን ስንደክም አንዳችን እየተደጋገፍን እናልፈዋለን ይህንንም ደግሞ መጨረሻ ለእናንተ የምናሳያችሁ ይሆናል እንኳን ይሄ ስንት ነገር አልፎ መፈታት የማይችል ሁላ ቋጠሮ ፈተን እንግዲህ ለእናንተ ያሳየንባቸው አጋጣሚዎች እንዳሉ ከእናንተ በላይ ለእኛ ምስክር የሚሆነን የለም ሮቤል እንግዲህ ወደዛ ቤት የምንሄድበት ያሰበው መንገድ ካለ እኔ እንደውም ቀጥታ ሄደን አንቀን እናውጣው ግን ትንሽ ማወቅ ያለብን ነገር ስላለኝ ነው እንጂ እኔ እዚህ ጋርም ቆሜ የምናወራበት ትዕግስቱም አይኖረንም ነበረ ግን ቀድሞ ሮቤል ማግኘት ወይም ደግሞ ከሱ መስማት የሚፈልገው ነገር እንዳለ ስለነገረኝ ተረጋግቼ እናንተ ፊት ቆም ያለው አሁን ወደሱ ጋር ልንሄድ ነው ልንገባ ያሰብክበት መንገድ ካለ ደግሞ እናሳውቃለን እንዳልከው ነው ከበቂ በላይ ማስረጃን የተገኘው ሴትዮዋ በያዘችው የስልክ ቅጂ የተነሳ ዞሮ ይሄን ሰው አንስተን ለምን እንዳደረገ የቀረውን ጣቢያ መናገር ይቻላል ጣቢያ ወስደን እሷንም ከሱ ለይተን ማለት ነው ግን ደግሞ አንዳንዴ ይሄ ሰውዬ በስካር መንፈስ እንደሆነ ያስታውቃል ቪዲዮ ላይ ስትመለከተው በጤነኛ አይምሮ ምን አይነት አመለካከት አለው ምን አይነት ሰው ነው እናቷን ይሰድባል ዘሮቿን ይሰድባል በተመለከተ ከሆነ ቪዲዮ ላይ ልጅቷ ምን አይነት ዘይ አላት አሁን ሰው እንደሚናገረው ብቻ አይደለም እና ነገሮችን እስኪ እልባት ከመስጠት ወይም ደግሞ ውሳኔ ከመወሰን በፊት ሂደቱን ማየት ያስፈልጋል እንዴት ምን ተፈጠረ የሚለውን የተፈጠረውን አሳይተን ግን ለህግ እኮ እናቀርባለን ግን የተወሰነ አካሄዶች ያስፈልጋል ብያምናለሁ ዴቪ እና ያለ ማድረግ በቀጥታ ወደ እነዚህ ሰዎች ቤት እንገባለን ጥቆሞን አሁን ቅርብ ሰዓት ከሰዓታት በፊት ነው የወሰድኩት አንተ እስክትመጣ የተወሰነ እየጠበቅኩ ነበረ ቪዲዮውን ተመልክቼ አንተም እስክትመጣ አስመልክቼ አይተናል ያንን ለተመልካቾችም እናሳያለን ከዛ ውጪ በቶሎ እንግዲህ አሁን ጊዜም ሳንወስድ ወደ እነዚህ ሰዎች ቤት እንገባለን ለማናገር ሞክራለን ሰውየው ይኖራል አይኖርም እርግጠኛ አይደለንም ባለ ሰዓት ግን ገብተን ልጅቷንም እሱንም አግኝተን እንግዲህ ወደሚመጡት ውሳኔዎች እንሄዳለን ቅድሚያ ግን እንደ ሁሉ ጊዜውም አገባባችን በይሄ አግሬሲቭ ሆነን አይደለም መንገባው ለውሳኔ ቸኩለን ሳይሆን ሂደቶችን ይዘን በሂደት ወደ ውሳኔው እናልፋለን የሚል ሐሳብ ነው ያለኝ ዴቪዬ ተመልካቾች እስኪ እናንተም ሐሳብ አስተያየታችሁን ስጡ አብሮነታችሁን ከኛ ጋር አድርጉ እንግዲህ ቪዲዮን ተመልክታችኋል ያሳዝናል ያስተዛዝባል የአባት ድርጊት በጣም ዘግናኝ የሚባል ነው ልጅቷም ታሳዝናለች ዞሮ ግን ነገሩን ወደ ህግ ከማምራታችን በፊት ሁኔታውን አብረን እናያለን አብራችሁን ተከታተሉን ቆዩ አብረን ቆይ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755 ሺህ ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ያው ቤተሰቦች የተባለው ቤት ጋር ደርሰናል ሁለት ልብ ሆነናል ይኖራል አይኖርም የሚል ነገር አለ እኔ እንደውም ሞር ለሮቤል እያልኩት ነበር ባይኖርና የእሷን ቃል ብሰማ እያልኩት የእውነት በጣም አዝኜላታለሁ በጣም ውስጤን የበላኝና እንደው ባይኖር ኖርማል ነው ውጪ ሰዎች አቁመን ያው በካሜራም ስላየነው ማንነቱ ስለማይጠፋቸው እሱ እስኪመጣ ከሷ ጋር ቆይታ እናደርጋለን ብዬ አስባለሁ ሊኖርም ይችላል ካለም እንግዲህ መግባት በምንችልበት ሲስተም እንገባለን ጠዋትም ስለሆነ ያው
በርዶለታል። ማታ ማታ እንግዲህ በተከታታይ እየጠጣ እንደሚገባ ስለሰማን ጠጥቶን ገብቶ ከሆነ ያው ጠዋት ነው ይበርድለታል ብለን እናስባለን። በተቻለን ሲስተም እንግዲህ እዚህ ቤት ውስጥ ገብተን ቆይታ አድርገን ይህንን ሰው ስለማንነቱ ያው ሰው ጠጥቶና ሳይጠጣ እንዳደረግ ግን ያው አንዳንዴ ሆድ ያባውን የሚባል ነገር አለ። ቀን የሚያስበውን ማታ ሊያደርገው ስለሚችል እስቲ ምን አይነት ባህሪ ነው ያለው? ምንስ እንደዚህ አይነት ነገሮች ሊከተው ቻለ? እናቷንም ቤተሰቦቿንም እሷንም ሲሳደብ ነበርና እስቲ ስለሚስቱ ያለውንም ስሜት ቃል አውጥቶ ባይነግረንም ከፊቱ መረዳት ስለምንችል ለምን ሞተች ብዙ ግልጽ ያለው ፍቅር ተምያችኝ ነበርና ለማንኛውም ያው የአካባቢ ሰው ቀብሯታል በሞተች ሰዓት ጊዜ ማለት ነው። ግን ዞሮ ዞሮ በምን ሞተች ግልጽ አልነበረም የሚል ነገር ነግራናለች። እሱንም ነገሮች በሂደት የምናጣራው ነው። ለማንኛውም መልካም እንግዲህ እንሞክር እድላችን። ጤና ይስጥልን። ሰላም ነው? ቤቶች የሉም? እንዴት ነሽ? ማንም የለም እንዴ እናቴ? ነይ እስቲ ወጣ በይና ትንሽ ወጣ በይና አውሪ። ሰላም እንዴት ነህ? እንዴት ነው? ሰላም ሁሉ ሰላም? ምን ፈልጋችሁ? ለአንዳንድ ጥያቄዎች ፈልገን ነበር። እኔና ጓደኛዬ እንግዲህ ሶሻል ሚዲያ ላይ ነው የምንሰራው እና ስላንተ አለናት ልጅህን ማሳደግህን ብዙ ታሪኮች ሰማንና ብቻ ያው እንዴት ይሄን ሁሉ ቻሌንጅ ተቋቁሞ ወንድ ሆኖ ደግሞ ብቻውን አለናት ልጅ ማሳደግ ይከብዳል። እኛም እናውቀዋለንና እንዴት እንደዚህ አይነት ነገር ውስጥ እንዳለ በምን አይነት ሂደት ልጅን እያሳደግካት እንደሆነ በነገራችን ላይ ያዝነውም ካሜራ አስተማሪ ቪዲዮዎችን ስለምንሰራ ነው። እንዳንተ ደግሞ አለ እናት ልጆቻቸውን የሚያሳድጉ አባቶች አሉና የከበዳቸው ነገር ካለ አንዳችሁ ካንዳችሁ ሼር እንድትደራረጉ የሚያደርግ ቪዲዮ ነው የምንሰራው። ፈቃደኛ ከሆንክ የተወሰነች ደቂቃ ናት ገብተን ትንሽ ቆይታ ብናደርግ ብለን ነበር አመጣጣችን። መልካም ቤት እግዚአብሔር ነው። ጎራ ማለት ትችላለህ። እንተው እሺ እንግባ። ፈቃደኛ ናችሁ? እሺ እናመሰግናለን። የቀረጻ ፍቃድ አለን። ለዛ ፍቃደኛ ከሆንክ ያው እየቀረጽን ስለሆነ በሚዲያ የምናስተላልፈው ነው የሚሆነው። መልካም ከሆነ አባትና ልጅ እንግዲህ የተወሰነ መልካም ነገር ነው። ማሪ አይዞሽ እንዴ አትፍሪ። ምን አስፈራሽ? ሊቀርጽ ነው እንዴ? ተቀመጣ ችላልና አይደል? ሊያ ምንድነው ሰው ትፈሪያለሽ እንዴ? አረ መልካም ናት። ምን አትፈር? ዛሬ ምን እንደሆነች አላውቅም። በጣም መልካም ናት። ዝናችሁን ሰምተናል። ማለቴ አባትና ልጅ አብራችሁ እንደምትኖሩ አቶ ኩራባቸው ይባላል አባትየው፣ ልጅም ልጅ ሊያ ትባላለች። እና አባት እንግዲህ ልጁን ያሳደገ ለረጅም ዓመት እንደ እናትም እንደ አባትም ሆኖ የሚል ነገር ነው የተነገረን። ቤታቸው የተከበረ ማንም የማይደፍረው ቤት ነው የተባለለት ቤት እንደሆነ ተነግሮናል። ለዛ ነው የተወሰነ ቆይቶች ለማድረግ የመጣ ነው። እንተዋወቃል። ያዬ አንቺ ለምን እንዴ ምን ሆንሽ? ትንሽ አይናፋር ናት። ከቤትም ወጣ ስለማታ እንዴ እነዚህ እኮ ኧረ እንግዲህ ጨብጭ አንቺ ጨብጭ እንትን ወጣ ብላም ስለማታ በጣም አይናፋር እኛም ሰላም ሳንል የገባነው ለምን እናንተ እሷ ከቤትም ወጣ ስለማታል ያው ካለ እናት ወደ 5 ዓመት ልጅ ማሳደግ ብቻውን በጣም ከባድ ነው። እሷም ከሰው ጋር አትገናኝም እንጂ መልካም ልጅ ናት። እቺ መልካም ያየ የኔ ማለት ለምንድን ነው ያለሽን ነገር አስረጃችሁ ግድ ይልሽ። እኮ ናቸው እንዴ እንግዶች ባሉበት ጥሩ መልካም ሰዎች ናቸው። እኛ ሊረዱን የመጡት ሊያየ የኔ ማለት አንተን አትበይ ግድ የለሽ። መልካም ሰዎች ናቸው እነዚህ እኛን ሊረዱ ነው። እንደዚህ አይነት እድል እንዴ ሊያየ እንደዚህ አይነት እድል ካለናት አሳድጌሽ ለኔ ምስጋና ሊያቀርቡ ነው የመጡት እነዚህ ሰዎች እንዴ ሊያየ የኔ ማለት አይዞሽ ነይ እስኪ እዚህ ጋር ሊያ ነይ ሰው አለ ምንሽ ማለት ለምንድን ነው የፈራሽው? ነይ እስኪ ነይ ጋር መልካም ናት። ጮት ነበር ማታ እየተጫወተች ነበር። እቺ መልካም ልጅ ናት። ምንም እንደዚህ አታስቸግርም። ተማሪ ነች እንዴ? ተማሪ ነች።
አዎ ተማሪ እየተማረች ነው። እየተማረች ስንተኛ ክፍል ነች ሊያይ? ወይስ ኮሌጅ ገብታለች? ትልቅ ናት? ልጅ ነው ያደረስኩት? ኧረ ልጅ ናት። ስትያት 14 ዓመት ልጅ ናት አይደል? ተው እንጂ 14 ዓመቷ ምናምን ይመስላል እንጂ 14 ዓመት ልጅ ናት። 14 ዓመቷ ነው። ትልቅ ነው የምትመስለው። እንዲያውም አዎ ደስ ይላል። ስለዚህ ስንተኛ ክፍል ነች ማለት ነው? ንገሪያቸው፣ ክፍልሽ ንገሪያቸው። አትፍሪ ሊያይ፣ ለምን ትፈሪያለሽ? እነዚህ መልካም ሰዎች እኛ ሊረዱን ጓደኞች ነን። እኛም እኮ ዛሬ እኮ ተደብቀን በቃ በአደባባይ ላይ ያወጡ። እግዚአብሔር ይስጣቸው። እግዚአብሔር ከነሱ ጋር ይሁን። የእናትሽ ውለታ ሊከፍለኝ ነው። በቃ ሊከፍለኝ ነው። እኔ የለፋሁበት በቃ ሊከፈለኝ ነው። ምንድን ነው ሊያ? ይኸው መልካም ሰዎች ናቸው። ንገሪያቸው እስኪ። አይዞሽ ሊያይ እንተዋወቅ። እህታችን እሺ በይ እንዴ። ትምህርት ቤት ጓደኞች የሉሽም? ነተዋወቅ። ከአስተማሪዎች ጋር ተግባቢም? ተዋቂያቸው ምንድን ነው? ዘርግቻለሁ። አባት እነዚህ ጋዜጠኛ ዳይ ትባላለሁ ነው። ሊያ ኩራባቸው ትባላለች። የሰፈር ጓደኞች የሉሽም? እዚህ ሰፈር ጓደኞች የሉሽም? ትምህርት ቤትስ ማን ነው ጓደኛሽ? አባትሽ? ሁሉ ነገርሽ ነው አባት። እንዲህ አይነት መልካም ሰው ፈሪ እንዴት ሆነች ታዲያ? እንዴት ነው እንደዚህ ፍርሃት የተላበሰችው? ምን አውቃለሁ። አሁን ያመጣችሁ ጸባይ ነው እንጂ ማታ እንዴት መሰለ እንደ ፈንዲሻ ነው በቃ ቤታችን። ሰው እንዳለ ሰው ነው፣ ጎረቤት ሁሉ ያውቃል። ሰው እንዳለ ሰው እኛ ጋር በቃ ያለውም ተሸክሜ ለአንድ ልጄ ሚስቴን አጥቻለሁ። ልጄ ማጣት ምን ነው እንደው ምናልባት ቁስል መቀስቀስ ካልሆነብን ባለቤት ወይም የሷ እናት የለችም አሁን እንደምትለኝና በምን ምክንያት? ያው እግዚአብሔር ያመጣው ያው እግዚአብሔር በሽታ ነው። በዛ ነው እሷን የሞተችው። አምላክ በሽታ ይሰጣል እንዴ? አይ ያው አምላክ በሽታ አይሰጥም። ያው የሰው ልጅ ይመጣበታል። አምላክ በሽታ ብቻ ሳይሆን ብዙ ፈጣሪ ነው የወሰደው። አሁን ለምሳሌ ወጣ ስንል እኔና አንተ የመኪና አደጋ ብዙ አጋጣሚዎች ስላሉ የሷ ምንድነው ሞት ያው እሷ ትንሽ ሳምባ ምች ምናምን ነበረባት። በቃ ያው ሴቶች አይደሉ እንደው እንጀራም ሲጋግሩ ምናምን እንትን ላይ ይወጣሉ። በቃ ፀሐይ ላይ ሲወጡ ያ ይመስለኛል ምች መቷት፣ እንደዛ ይመስለኛል። በዛ ነው እንጂ እሷም ትንሽ ተጎድታለች። ካልናት ያደገ ሰው ትንሽ ይጎዳል። ከሁለቱም ፍቅር አላገኘም። ከሁለቱም ፍቅር ስላላገኘ ያው በዛ የተጎዳች ይመስለኛል። ግን ብዙን ጊዜ እኔ እንጃ እንደ ዛሬ ደግሞ ሆናብኝ አታውቅም። ሊያየ እንደዛው ነበር። እንደው ተማሪ ከሆነች እኮ እንዴት ከሰው ጋር ኮሚኒኬት ራሱ እንዴት አታረግም የሚለው ግራ ገብቶኝ ነውና። ስንት ያክል ነች አሁን? 8 14 ዓመቷ ከሆነ ስንት 8 ወደ 9 ነች። በጣም ማው ወደ 9 ነው ሊያየ ወደ 9 ነው። እንዴት ሰው ፈርዶ ትምህርት ቤትም ሰው አትቀርቢም እንደዚህ ነው? ስንተኛ ክፍል ነሽ አሁን? ወደ 9 ሊያየ አናግሪያችሁ። እንግዳ እኮ ናቸው እንዴ? ምን ሆነሽ ነው? እንግዶች እዚህ ቁጭ ብላ ታናግሪኝ እንዴ? ሊያየኔ እኮ እንግዳ በደንብ እንትን ልትይ ነው እንዴ? ምን ሆነሽ? እንግዲህ የገቢ ምንጭ ልጅህን ቤትን የምታስተዳድረው በምንድን ነው? ስራ ሁኔታ? እኔ ስራ ሁኔታ አገኘሁትን ነው የምሰራው። አናጢነት እሰራለሁ። በቃ አገኘሁትን ግንበኝነት እሰራለሁ። አገኘሁትን ነው የምሰራው። ስለዚህ ልጄን ለማሳደግ ካልናት አገኘውን መስራት አለበት። ስለዚህ ያው እናቷን ነፍስ ማር ነው እሱን ባታነሳብኝ በጣም ትረዳኝ ነበር። እናቷ ገብቶ እናቷ መልካም ሰው ናት። ትረዳኝ ነበር። መልካም ለእኔ መልካም ሰው። ዛሬ ጥላም ባትሄድ እንደዚህ ባልሆንም እሱን ነው ሲሉ የጎዳት የእናቷም ያለመኖር። ኦኬ ሊያ የምታስታውሽው ነገር አለ ስለ እናትሽ የምትነግሪኝ? የምታስታውሽው ነገር አለ? ጥሩ ነበር። እሱም ብቻ የምትይኝ? እስኪ ስለ እናትሽ የተወሰነ ነገር በይኝ። እናቴ ሳትኖር በፊት ወጥቼ እጫወት ነበረ። ምግብን በደንብ ታበላኝ ነበረ። ዛሬ የከለከለሽ ሰው አለ እንዴ? ውጫጭጮች አለሽ አይደለም? እንግዲህ የእሷን ሀሳብ እንስማው እናስጨርሳትና ስለ አባቷም እኮ ትነግረናለች። አባቷ ማለት ነው አይደለም? አትጮቺ ያልኳት ነገር የለም። ኖ አይደለም። ቆይ እንስማት እስቲ። እሺ ሊያይ ቀጥይ እስቲ። እና ትምህርትን መማር ነበረ እና እናቴ ከሞተች በኋላ ወጥቼ አላውቅም። ከቤት አትወጪም? አዎ። ሀዘኑ ነው? አዎ። በሀዘን ምክንያት ነው ከቤት መውጣት ያልቻልሽው?
ትምህርትሽ ታዲያ እሷ እያለች እማር ነበር ነው። እማር ነበር ማለት አሁን እየተማርሽ አይደለም? አታስተምረኝም እያልሽ እኮ ነው ለእነሱ። አላስተምርሽም እኔ እዚህ ቤት ውስጥ ነው። ምንድን ነው የምትማሪው? ምንድን ነው ትምህርት ቤት ውስጥ የምትማሪው? እውነት ቤተሰቦቼ አይ ትክክል አይደለችም። ለምን እንዴት እንደዚህ እንግዶች ናቸው እኛን ለመርዳት የመጡ ሰዎች። እኔ እንደማስተምር ከውጭ ሰምተው ነው የመጡት እነዚህ ሰዎች እኛን ሊረዱን መልካም በመሆናችን ቤታችን ድረስ ጎረቤት መልካም ብንሆን ነው እነዚህ ሰዎች እንትን ብለው እኛ በችግርም ስላለ ሊረዱን ነው የመጡት። እንዴት ትምህርት አልማር እንችላለን? ትምህርት ያልተማርሽበት ምክንያት አንድ ሰሞን አሞሽ ነበር አይደል? አሞሽ እንዳትሄጂ በቃ ያመመው ሰው ደግሞ ትምህርት ግማሽ ሴሚስተር ላይ አቆምሽ አይደል? ለሚቀጥለው ዓመት ደግሞ ትጀምሪያለሽ። ይኸው እነሱ ባሉበት ነው እንጂ እኔ ጭራሹን ትምህርት አቁሜ አይደለም። ስለዚህ የተማረች አይደለም አሁን ትንሽ አቁማለች። አሟት ነበር እሱ። ምን ሆነ አሟት? ምንድነው ማማው? ትንሽ በቃ እንደምታያት በቃ ጭምት ሆነችብኝ። እውነት የእናቷ ሞት እንደጎዳት ነው። እናቷ ካለፈች ምናልባት አሁን እንደምትለኝ ከሆነ 5 ዓመት አልፏታል። ያ ማለት 9 ዓመት ልጅ እያለች ነው የሚሆነው። ይሄ 9 ዓመት ልጅ ልክ ነው። 5 ዓመት ሙሉ እናቷን እያሰበች ነው እንደዚህ ታማኝ። ይሄ 9 በአሁኑ ትምህርት በቃ ያቆመችው በጣም 1 ዓመት ነው ያቆመችው። ሌላ ያቆመችበት ነገር ስለ አባቷ እስኪ የተወሰነ ትበለና እሷ ደግሞ አባቷ ስለ እናቷ ነገር ከዛ በፊት እኔ መጠየቀው ፈልጎ ጥያቄ አለ። ሊያ የአእምሮ ችግር አለባት እንዴ? ኧረ በፍጹም የስነ ልቦና ይሆናል እንጂ በፍጹም ያዬ በደንብ አናግሪያት። ኧረ ማታ እንዴት እንደምትጮት። እሺ ልጆ እንግዲህ ስለ እናትሽ የተወሰነ ብለሽናል። እስቲ ስለ አባትሽም የሆነ ነገር በይን እስቲ ስለ አባትሽ። ተናገሪያቸው። ምንድን ነው ያስፈራሽ? እኛን ለመርዳት የመጡት ሰዎች እንዲህ ምን ሆነሽ ነው? ሊያየ ምን ሆነሽ? የኔ እናት ጥሩ ነው ብቻ ሳይሆን እናትሽ በህይወት እያለች ስታደርግልሽ ስለነበረው ነገር ነግረሽናል። አባትሽም ደግሞ ሲያደርግልሽ ወይም ደግሞ ሲያስተምርሽ በነበረ ምን አይነት አባት ነው? ስለ አባትሽ የተወሰነ ነገር በይን እንወቀው። እኛ ደግሞ እናቴ ከመሞቷ በፊት ትምህርት ቤት ወስደኝ ነበር፣ ያጫውተኝ። እናቴ ከሞተች በኋላ ግን መጮሻ ቦታ ወስደኝ ከጓደኞቼ ጋር። ትምህርትሽን ለምንድን ነው ያቆምሽው ነበር ያልሽን? እናቴ ከሞተች ከዛ ማለት አንቺ ፈልገሽ ነው ወይስ ምን ህመም ነው? በህመም ነው ወይስ ምንድን ነው የተፈጠረው? ፈልጌ አይደል። ያው እናቴ ከሞተች በኋላ ቤት ማንም ኃላፊነት የሚወስድ ሰው ኃላፊነት የሚወስድ ሰው አልነበረም? ለምን? ያው ጥያቄው ለምን የሚለው ወደ አንተ ነው አተኩራባችሁ። ኧረ ሊያ ዛሬ ምን እንደሆነች አላውቅም። ያ እውነት እንደዚህ ምን ሆነሽብኝ ልጄ? ልጄ ምን ሆነሽ ነው? ምን ሆነሽ ነው ልጄ? ምን ሆነሽ ነው? ምን ሆነሽ ነው ልጄ? ንገሪያቸው እውነቱን። ይሄ ለፍቶ የሚያበላሽ ልጅ ቆይ ንገሪያቸው እስኪ። እኛን ለመርዳት የመጡት አላስተማረኝ ነው። እኔ እኮ ህመምሽ እንዳይባባስ እስቲ ሊያ ወደ ውስጥ ትግባና እኛ እንጫወት። እኛ ነው አይመስልም? እሺ ሊያይ ተነሺና ወደ ውስጥ ግቢ። ስንፈልግሽ እንጠራሻለን። እሺ አረፍ በይ ግቢ። እሺ እኔ ማለት እሺ አተኩራባቸው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ።
ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። አሁን ማስመሰሉን እናቆም ነው። እዚህ ላይ ያው ነው ደስ በቂ የሆነ ማስመሰሎች ለደቂቆች ወሰደ። ምን ማለት ነው? ምን ማለት ነው ማስመሰል? አልገባኝም። አንተና ልጅ ያላችሁ የግንኙነት የአባትና ልጅ ግንኙነት ጤናማ ነው ትላለህ እንዴ? እንዴታ እያያችኋት ምናየው እኮ ጤናማ አለመሆኑ ነው እያየንም ያለ ነው። የሚቀጥለውን በሂደት እንመጣበታለን። አንተ እንዳንተ ነገር እንዴ ምን እያላችሁ ነው? ልጄን በስትክክል እያሳደግኳት ነው ብለህ ታስባለህ? በደንብ አንተና ያሳደግክል። እንዴት እየረገጥክ? የት ያየውን ነገር በደንብ ማለት በደንብ እየረገጥክ ማለት የት ያየውን ነው? በደንብ ረገጥክ ሰውን የምትሆነጅ ነው። በቤቴ መጣ እሱን ላስገርቶ ቤቱ የሊያ ነው። አንተ እስር ቤት ስትገባ እሷ ትኖርበታለች። ምክንያቱም የእናቷም ላብ አለበት እዚህ ቤት ውስጥ። ግልጽ ነው። ምን ማለት ነው? ምን ማለት እንደሆነ ልትደርስበት ነው ልመጣልን። በደንብ አጥብቀህ ያልካትችን በደንብ የምትለውን ቃል ለሊያ በመደብደብ አሁን ሰክረህ ቤቴ ለቃችሁ መውጣት ትችላላችሁ። ቤቴ ለቃችሁ በቤቴ ነው የገባ ነው። በቤቴ መተህ አቶ ኩራባቸው ይሄን ማንበብ ትችላለህ? መርማሪ ጋዜጠኛ ሮቤል ይባላል። መርማሪ ጋዜጠኛ ሮቤል የፍርድ ቤት ይዘህ መምጣት መታወቂያ አይደለም። ወጣት ሁላችንም እዚህ ያለ ነው። ወረቀት ስጠኝ እስቲ። ወረቀት አለ። ከዛ ውጪ የቪዲዮ ማስረጃዎች ጭምር አለን። የሰማኸኝ ነው። የቪዲዮ ማስረጃዎች ጭምር አለን። ስለዚህ ቪዲዮ ማስረጃችንም እናሳያለን። ምን ስታደርጋት እንደነበር ምን ነገሮች እንዳሉ ልጅህን እንደ አባት ሳይሆን የሰማኸኝ ነው። እኔን ለማሳመን የቪዲዮ ማስረጃ እንደ ማንኛውም ሽፍታ እኔን ለማሳመን እንደ ሽፍታ እንደዚህ አንስተህ ወስደህ እንደፈለክ የምታረጋት አይነት ዕቃን ያረካት ልጅህን። በጋ አምላክ ወንጀሉ ስር እየገባ ነው። አብራክ ልጅህ ነች አይደል? አዎ። ሌላ ቦታ ልጅ አለ? የለኝም። አንድ ልጅ ከሚስት የወለድካት አንድ ልጅ ያው ከእናቷ ማለት ነው። አንድ ልጅ ከእሷ ውጭ የወለድከው ልጅ አለ? አንድ ልጅ የለኝም። አንድ ልጅ የኔ ፍርድ ቤት ወረቀት የቀረጻ ፍቃድም ሆነ የፍርድ ቤትም ወረቀት ሁሉም ነገር ወስደህ እንካ ስጥልኝ። አቤት። እሺ ምንም እንደ የሚያስብል ነገር የለም። ኧረ ምንድነው? ኧረ ማለት ሊያን በምን አይነት መንገድ ነው እናቷ ከሞተች ጀምሮ በምን አይነት መንገድ ነው ስታሳድጋት ስትጨቁናት የነበረው? ኧረ እኔ ምንም አልጨከንኩም፣ አልጨቆንኳትም። ከዚህ በላይ ታረጋታለህ። እናንተ የፍርድ ቤት አመጣችሁ ዝም ብላችሁ። እስቲ እሷ ተጠይቃለች፣ እናንተ ሰምታችሁ። ሊያ መናገርም መጋገርም ማትችለው ለምን? ሲደርስባት ስለነበረ ዱላና ስነልቦናዊ ጥቃት ከሰው እንዳትቀር ውጭ ወጣ ሰዎች እንዳትገናኝ፣ ሌላው ከእናቷ ቤተሰቦች ጋር እንዳትገናኝ አድርጋታል። ዋሻ ይሄንን ማን ቢነግራችሁ ነው? ማን ቢነግራችሁን ተውና የሆነውን ድርጊት ንገረን፣ የሆንከውን ንገረን። አሁን እንኳን ትሰማኛለህ አቶ ኩራባቸው? አሁን እንኳን ሌት ተቀን ጠጥተህ ሌት ትጠጣለህ፣ ቀን ተኝተህ ነው የምትውለው። ሲሻ ትደበድባታለህ። ወተም ከጓደኞች ጥሩ እንኳን ጤናማ የሚባል ግንኙነት እንደሌለ ከጓደኞችም ጋር ጭምር ይሄን እናውቃለን። እንደምትደባደብ ከሰው ጋር እንደምትጣላ ብዙ ነገር እንደምታረግ ቋሚ ስራ እንኳን የለህም እንዳልከው ግንበኛ አልኩ እኮ። አሁን ቀድም የዋሽው ነገር የለም። እኔ የኔ መጣላት እንደሷ እናት እንደጎዳት እኔ ሚስቴን ነው። ግንብ ምን ሰዓት ነው ሚስቴን ያጣው? ግንብ በምን ሰዓት ነው የሚሰራው? ሰው በጠራኝ ለሊት ሰክረህ ታድራለህ፣ ቀን ተኝተህ ትውላለህ። በየትኛው በህልም ነው የምትገነባው? አረ በጋማ ግንበኛ ደክሞት ትሰማናለህ? ግንበኛ ደክሞት አልጋውን እስኪያገኝ ነው የሚቸኩለው ማታ። አንተ ብርጭቆ ስር ነው አምሽተህ የምታድረው።
ሊነጋጋ ሲል ነው የምትገባው። ገብተም የተኛችን ልጅ ቀስቅሰ ደብድበህ ነው የምታስነሳት። ልክ ነህ። አሁን እናንተ እኮ የፍርድ ቤት መጥሪያ ስላመጣ እኔን ማስፈራራት። የፍርድ ቤት መጥሪያ አይደለም አለ ብዙ ህጋዊነታችንን ያሳየን ህጋዊ ፍቃዳችንን ነው ያሳየን። የፍተሻም ሆነ የቀረጻ ከዛ ውጪ የጥያቄ አንተ ላይ ማስረጃዎች ስላሉን ጥያቄዎች እናደርጋለን። ከጥያቄው ባለፈ ይሄ አንተ ቤት ውስጥ አንተ ልጅህ ላይ ስትሸናባት ስትደበድባት ትንኮሳ ስታደርግ የሚያሳይ የቪዲዮ ማስረጃ ነው። ተሰማናለህ? ካንተ ጋር ጉንጭ አልፋ ክርክርም አያስፈልግም። ይሄን ማስረጃ ይዘን ጣቢያ ለህግ ማቅረብ ይቻላል። አንተ ግን ለምን ምንድነው እንደዚህ በዚህ ልክ አውሬ ሊያረግ ይቻላል? የገዛ ልጅህ ናት። ከባለቤትህ ሞት በፊት እንግዲህ እኔ እርግጠኛ ነኝ የምናገረው አምነህ ልጄ ናት ብለህ ተቀብለህ አብረህ እየኖርክ እንጂ የኔ ልጅ አይደለችም ብለህ የምታስብ ሰው አይደለም። ምን አይነት ነገር ቢጸናወት ነው በዚህ ልክ ልጅህ ላይ አረመን የምትሆነው? ውጪ ካለ ሰው ጋር ወይ ሰላም የለ፣ እቤት መተህ ልጅቷን ወይ ሰላም አትሰጣት። እቺ ልጅ አሁን ከዚህ በኋላ በምን ብትሰራ ነው ሰው የምትሆነው? እንዴት ብትቆረቆር ትሰራለች ድጋሚ? እኔ ግን ቤቴ ገብቶ ማን ነው ይሄን ፎቶ ያነሳው? ይኸውልህ አሁን ይሄ ነገር ላንተ ምንም ጥቅም የለውም። ስራ ስለተጋለጠ እከሌ ቀረጸው እከሌ እንዲያረገው ምናምን መፍትሄ አይሆንም። በምን ሰበብ እዚህ ነገር ውስጥ ገባ? ከመቼ ጀምሮ ነው ልጅ ላይ እንደዚህ አይነት አረመኔና ክፉ ሰው ሆንከው? ልጅ ላይ ብቻ ሲሆን በቀደመ ህይወታችሁ ባለቤትም ላይ በእርግጠኝነት ለልጅ ያልተመለስ ባለቤትም ምናልባት በብዙ ስቃይ ሊሆን ይችላል ወይ ህይወቷም ያለፈው ባለቤት ላይ ያልደገምከው ልጅ ላይ ያልደገመው ውሻ ልጅ ዘረ ውሻ ስትላት ነበር ልጅህን። አንተም ወንድ ውሻ ነህ እኮ። እንደዛ ከሆነ የውሻ ልጅ ከሆነች ሴት ውሻ እናቷ ከሆነች ወንድ ውሻ አንተ ነው። ስለዚህ እናቷንም በተመሳሳይ ስታሰቃያት እንደኖርክ ንግግር ያስታውቃል። እሺ አሁንም ድርጊትህን ለማመን ዝግጁ አይደለህም? እየጠበቅን ነው። ምን ነው አይንክ እንባ ቀረረ? የኔን ችግር በነግራችሁ የሚያልቅ አይደለም። ቶርቶ የሚያልቅ አይደለም። ማይደረስ ነገር የለም። ስለፈጠርከው ችግር ንገረን እኮ ነው ያልንክ። እናቷን በምን አይነት በደል ስትበድላት እንደኖርክ ከንግግር ተረድተን መረዳት እንችላለን። እሱን ገና በሂደት እናውቀዋለን። ልጅን ግን ስትበድላት አይን እማኝ አለ፣ ካሜራ ይዞሃል። እኔ ልጅን ብቻ አይደለም የበደልኩት። በወጣው በገባው ቁጥር ነው ከሰው ጋር ራሱ አልስማማም። እኔ በልጅነቴ የደረሰብኝ ነገር ይሄ ተጽዕኖ ጭንቅላቴ ስለ ተቀርቅሮ የቀረው። ምን ማለት ነው? ያደኩት አስተዳደግ መጥፎ። በዚህ አጋጣሚ እኔ ራሴ ስህተት ነው የሰራሁት ሳላውቀው ወንጀል። እሱም በእንጀራ እናቴ ተነሳ። እኔ ያደኩት በእንጀራ እናቴ። ካሁን ሄዳ እንዳላችሁት ልጄንም በድያለሁ፣ ሚስቴንም በድያለሁ። የሰፈር ሰው ያውቃል። ከወጣው ከጠጣው መጣላት አይቀርም። ግን የኛ ቤት መጀመሪያ እዚህ አይደለም። የዚህ ሰፈር ሰዎች ብዙ ጊዜ አያውቁ የኔ ጸባይ። ስወጣ መልካም ሰው መስላለሁ። ሰፈር ለቅቄ ነው ሌላ ቤት ቀይረን ወደዚህ ሚስቴን ላገባ የመጣሁት። የኔ ሰፈር ሌላ ሰፈር ነው። ትውልዴ ሌላ ጋር ነው። እኔ ያደኩበት በእንጀራ እናት ነው። በእንጀራ እናት ማለት እናቴ እንጀራ እናት ማለት አባቴ ስትበድለው፣ አባቴ ሲወጣ እኔ ስትበድለኝ ጨው በጥብጣ ማትበላው ሽሮ ነው የምትሰጠው። ሽሮ ጨው እንኳን ተደርጎ የሰው ልጅ ይባል እንጀራ እኔ እንጨት አስፈልጣኝ የ9 ዓመት ልጅ ሆኜ ማታ ነው ምግብ የምበላው። ጠዋት እንጨት ፈልጣለሁ፣ ማታ ነው። አልማርም። የኔ ጓደኞች ቄስ ትምህርት ቤት ሄዳሉ፣ እኔ ትምህርት ቤት የለም። ልጄንም ያ ተጽዕኖ ነው ጭንቅላቴ ስር ገብቶ ልጄንም እንድትማር። እናቷ ትክክል ናት። በጎረቤት ብርታት እናቷ ከሄደች በኋላ 1 ዓመትም 2 ዓመትም 9 እስከምትደርስ ተምራለች። ከዛ በኋላ ግን ልጄ እያደገች ስትመጣ እኔ አውሬ እየሆንኩባት መጣሁ። ለልጄ ግን ደረሳችሁላት። እኔ አሁንም አውሬ ነኝ። አሁንም እናንተ ባላችሁት በድያለሁ ልጄ።
ሁሌ ልጄ ክፉም ካሁን ሄዳ እናንተ ለልጄ አምላክ አርጎ ነው ያመጣችሁ። አሁን የምነግራችሁ ነገር እኔ ግን ለበደልኩት በደል ቅጣት ይገባኛል። ስለዚህ እኔ እንጀራ እናት አረገች ብዬ በአንድ እንጀራ እናት ብዙ ሰው አስቀየምኩ። ሴት ስታይ እንጀራ እናትህን ነው ይመስሉ። በቃ እሱ ብቻ አይደለም አቶ ኩራባቸው በእንጀራ እናትና በእንጀራ ልጅ መሀልና በወላጅ አባትና በአብራክ ልጅ ያለ በጣም ሰፊ ልዩነት አለ። እቺ ሴት ያንተ አብራክ ልጅህ ናት። አንተ ባለቤትን ስትበድል ኖርክ፣ ሞተች። ብቻህን ደግሞ ልጅህን አገኛት፣ ስታሰቃያት ከረምክ፣ ኖርክ 5 ዓመት ሙሉ እንጀራ እናትን እያስታወስክ ያለፈ ታሪክ የዛሬ ምናምን ዓመት በፊት። ጭንቅላት ከመጠጥ ጋር ይሄን ያስብ። ጭንቅላት ከመጠጥ ጋር እንዳንተ ቢያስብማ እንዳልከው ልጄን ባልበድላት ጭንቅላት ምን ይላል? ሄደ ጠጣ። እዛ ብልቃት ስር ችግርን ለመርሳት ትመጣለህ። እዚህ ሰው መስሎ አይታየም። እንዳይታወቅብህ ቀስ ብለህ ትገባና ሚስትህንና ልጆችን ትበድላለህ። አጋንንት በለው። ስለዚህ አሁንም ነግሬሃለሁ አይደል? እናንተ ህግ ናችሁ አይደል? ህጉን ቅጣቱን ይስጠኝ። እኔ እናንተ አስተምራችሁኛል እንጂ እኔ እናንተ አሰራችሁኝ አላሰራችሁኝ ምንም ህይወት የለኝም። መጀመሪያ ነው እኔ ጋር አብሬው ገባው። ልጄን አትርፋችሁልኛል። እኔ የመጣውን ቅጣት እቀበላለሁ። ከመጠጥ ውጭ ያለበት ሶስት ጓደኞች አለ? የለም። በመጠጥ ብልቃት ስር ነው የምቀመጠው። ጠዋት ሄዳለሁ፣ ሰው አንድ እላለሁ። እንዳላችሁት እውነት ነው። ምንም ማገኘው የለም። እኔ እሷ እንኳን አማቾቿ የሚረዷትን እንኳን ሰድባለሁ። ትክክል ነው። አማቾቿ የእናቷ ቤተሰብ እሷ እየተቋጥም መተው እነሱ ነው ወይስ አታስጠጋቸውም አንተ? እኔ አላስጠጋቸው፣ ግን እኔ ከየት አምጥታ ነው የምትበላው እላለሁ። ለእኔም ትተርፋለች እየተደበቀች። እኔ ግን አሁን ገባኝ። ልጄን በረሃብ ቀጥቀጥኳት። ለልጄ አባት መሆን አልችልም። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አቶ ኩራባቸው እኛም ጨርሰናል። አንተን በህግ እንድትቀጣ ፍርድ እንድታገኝ ማድረግ ነው። እችን ልጅ ደግሞ ነፃ ማውጣት ካንተ እጅ ማለት ነው። ምክንያቱም ሰው ፊት እንኳን ልትጠጋ ማትፈልግህ ልጅህ ናት። ለምን? በልጅነት አይምሯን በዚህ ልክ ስለበደልከው ስለበዘበስከው ጭምር ነፃ እንድትወጣ የተቻለን እናደርጋለን። አሁንም ገብታ እንደቀረች ነው ያለችው። አንተ ግን ከዚህ በኋላ በህግ ፍትህ እሷ የምታገኝበት አንተን ፍርድ የምታገኝበት ይሆናል። ከዚህ በላይ ቆይታ ማድረግ አንፈልግም። ያሉትን ቀሪ ምርመራዎች ጣቢያ ሄደህ እሱ ነዛለህ ስትልኝ ያን ማናገኛችን እናስይዛለን። እሺ ተነስ ኢሳያስ ወደ መኪና። እሺ ና ሮባይ ሊያን እናገኛት። ሊያ
ሊያ በቃ አለፈ እኮ ሁሉም ነገር አልፏል። እሺ ሊያ በቃ ተረጋጊ። ስሚኝማ ሁሉም አለፈ። ሊያ ይኸውልሽ መናገር የምትፈልጊው ነገር አለ ምናልባት የምትነግሪን ነገር ይኖራል? እንውጣና ወደፊት ለፊት እናውራ። ትነግሪናለሽ? በቃ አልፏል። አሁን የምትሳቀቂበት የምታለቅስበት ጊዜ አልፏል። እሺ አለፈ እኮ ያ የሚለቀስበት አንገትሽን የምትደፊበት ጊዜ አልፏል። እሺ ሊያየ መናገር የምትፈልጊው ነገር ካለ ደግሞ እድሉን እንስጥሽ ብለን ነው ያመጣንሽ። እንግዲህ አባትሽን ከደቂቆች በፊት እያወራ ነው ነበር። አንቺን ወደ ውስጥ አስገብተን አይደለ ለህግ አሳልፈን ሰጥተናል። ለህግ ማለት ለጣቢያ ፖሊስ ጣቢያ ተልኳል። ምክንያቱም ሲፈጽም የነበሩ ብዙ ነገሮች ነበሩ አንቺ ላይ። ራሱም ደግሞ በቃል የተናገራቸው ነገሮች አሉ። ስትሰሚ ከነበረ አላውቅም። አሁን ውስጥ ስታለቅሽ የነበረው ለምንድን ነው? እየሰማሽ ነበር የተወራውን ወይስ የራስሽ ጭንቀት ነበረብሽ? የተወራውንም ሰምቻለሁ፣ ጭንቀቱን ሲደርስብኝ የነበረው በደል። ስለዚህ አሁን እሱ ለጣቢያ አሳልፈን ሰጥተናል እና ለፖሊስ ማለት ነው፣ ለህግ አካላቶች። ስለዚህ ምን ተሰማሽ እስኪ አባትሽ እዛ በመሆኑ? እንደዚህ ለህግ በመቅረቡ በጣም ደስ ብሎኛል። ማለት እኔ እንደ አባት ራሱ አላየም። አባ ምለው ራሱ እሱ አባ እንድለው ስለሚፈልግ ብቻ ነው። እኔ ከኩዮቹ ቤታች እንደ እድሜ ሁላ አልሆንኩኝ። ማለት ለሰው ተንፍሰሽ ታውቂያለሽ፣ ግን የነበረብሽን ያሳለፍሽው ከማንም ጋር እንድገናኝ ስለማይፈቅድ ለማንም ተናግሬ አላውቅም። አሁን ባለሱቋ ፍቅርተ እሷ እናንተ ቤት ትመጣለች አይደለም? ተደጋጋሚ እንጀራ ትገዛላችሁ፣ ሌላም ነገር። እሷ ብቻሽን አግኝተሽ አታውቅም እዚህ ቤት? እሷ ማለት እሱ በሌለበት ገብታ ታውቃለች አይደል? ግን ያው ብዙም ከሰዎች ጋር እንዴት ተቀራርቦ ማውራት እንዳለብኝ ስለማላውቅ እና ያው እርዳታም እንዴት ማግኘት እንዳለብኝ ስለማላውቅ ከሚያደርስብኝ በደል አንፃር። እሷ ግን ጠይቃሽ ቀርባ ታውቂ የለ አውርታሽ ታውቃለች ወይስ አታውቅም? ልጠይቀኝ ትሞክራለች፣ ግን እኔ ሸሻት ነበረ። ማለት እሱ ቢያውቅ ለእኔ ጥሩ አይሆንልኝም። ማለት የሚያደርስብኝ በደል በጣም ከባድ ነው። ማለት ከእድሜ በታች ነው እና እናንተም ደግሞ እንደዛ ስላደረጋችሁት አመሰግናለሁ። ለህግ ስለቀረባችሁት ትምህርቴንም መማር እፈልጋለሁ። ማለት እሱ አትማሪም ብሎ ለራሱ ጥቅም ሲል ከሰዎች ጋር እንድገናኝ አይፈቅድልኝም ምናምን እና አሁን ላይ ትምህርቴን ብማር። አሁን እንዳለው እሱ 1 አመቷን ያቋረጥሽው ወይስ ከዛ በላይ የሆኑ ጊዜያቶች አልተማርሽም ነበር? አይ ከ9 ዓመቴ ጀምሮ አልተማርኩም። እናትሽ ካረፈች ጀምሮ? አዎ በቃ ስለዚህ 3ኛ ክፍል ምናምን አካባቢ ነው ልታቆሚ የምትችይው ክላስ? አዎ በቃ ከልጅነቴ ነው ያቆምኩት። ማለት ሲያደርስብኝ የነበረው ከባድ ስለነበር ከሰዎች ጋር እንድገናኝ አይፈቅድልኝም፣ እንድናገር ስለማይፈልግ ገና ነው ማለት አልረፈደም። እሺ ሊያ እንዲህ አሁን አንገትሽን የደፋሽበት ነገር ግልጽ ነው፣ ይገባናል። ቢሆንም ግን አሁን ያለንበት ወቅት ክረምት ነው። እኛ በተቻለን አቅም ተነጋግረን ትምህርት ቤቶች ምዝገባ ያልቃል ብዬ አስባለሁ። ቢሆንም ግን እኛ ያው ወረቀቶችንም ምናምን ከአንዳንድ ቦታዎች አስጨራርሰን ሊያን ወደ ትምህርቷ እንድትመለስ ምንችለውን ለማድረግ ተመልካቾች የእውነት እናንተ ፊት ቃል እንገባለን። እኔ እንደውም ያው አይምሮዋ ወጣ ከሰዎች ከልጆች እንድትገናኝ እንጂ ድንገት ደግሞ አሁን ካለችበት እድሜ አንፃር 4ኛ ክፍል ወይ 3ኛ ክፍል መግባቱ ደግሞ ጭራሽ ሌላ ሜንታሊ ችግር እንዳያመጣ እኛ ጋር የሆኑ ቦታዎች ላይ ፈላልገንላት እየሄደች ሶሻል ላይፏን ልምድ የምታገኝበትን ነገር እያደረግን የርቀት ብትማር ባይነኝ ነኝ። ለምሳሌ ትንሽ ክላሱ ከፍ እስኪል ያው የኛ ሀገር ችግር ስላለ ነው። ይሄ በግልጽ ነው። ትምህርት ቤት በዚህ ዲማ 3ኛ ክፍል 4ኛ ክፍል የሚል ተጽዕኖ ሊፈጥርባት ስለሚችል ደግሞ በጣም በሚገርመው ይቅርታ አድርግልኝ የ14 ዓመት ልጅ ናት የተባለው ቁመኗ ሲታይ ግን ትልቅ ከዛም በላይ ነው እና እሱ ራሱ ተጽዕኖ እንዳይፈጥርባት ነው ያመጣባታል። አሁን እኛ መስራት ያለብን ጭንቅላቷ ላይ ነው። ትምህርቱ ይደርሳል፣ የትም አይሄድም።
ትምህርቱ ይደርሳል እንዳልኩ ሜንታሊ ይሄ ጭንቅላቷ ላይ ያሉትን ኬዞች ከሰዎች ጋር እንድትቀራረብ በዚህ ስራ ላይ ሆነን በጣም ብዙ ከዚህም የባሱ ሰዎች ዛሬ ላይ ስራ ይዘው ምናምን ራሳቸውን የሚያስተዳድሩ አይነት ሰዎች ሆነው ተገኝተዋልና እነሱ አይነት ሰዎች ጋር እየሄደች የነሱን ልምድ እንድትሰማ አብራቸው እንድትውል የሆነች ምግብ ቤት ምናምን ያላቸው አብረውን የሰሩ በጣም የቅርብ ሰዎች አሉ። ፍቅርተም ጎረቤቷ በጣም እውነት እኔ ስጡኝ ነው ያለችው። ስጡኝ እኔ አሳድጋታለሁ እኔ ጋር መሆን ትችላለች ብላናለች። እሷም ጋር ሱቅ ምናምን እያለች ሰዎች አሁን መጀመሪያ ሰው ቀርባ ማውራቱን ትልመድ ነው። አዎ ለመማሩም አስተማሪም ተማሪም ፊት መቅረቡ ከባድ ሊሆን ይችላል እና ለዚህ ልጅ መጀመሪያ ጭንቅላቷ ላይ የምንችለውን አድርገን እንስራ። ውጭም ፍቅርተ በጣም እያስቸገረች ነው አሉ ገብቼ ካላየኋት እያለች ነው። ስለዚህ ከሷ ጋር የምናደርገውን ቆይታ አይተን ደግሞ ውድ ቤተሰቦቻችን ከኛ ጋር መልሰን እንገናኛለን። ከመጀመሪያው ጀምራችሁ ቪዲዮውን ከመጀመራችን ጀምራችሁ እስካሁን ድረስ አብራችሁን ስለቆያችሁና አክብራችሁን ወዳችሁ ስለምታዩን ደግሞ ክብረት ይስጥልን ማለት እንወዳለን። ውድ ቤተሰቦቼ እስቲ ከፍቅርተ ጋር ያላትን ቆይታ እኔና መልሰን እንገናኝ። ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ። ደግሞ እኛ ምንድነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጠን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ሁሉም ነገር አብቅቷል። በቃ አሁን ነፃ ወጥተሻል። አለ ሁሉም አግዞሻል። እኔም አግዝሻለሁ፣ ከጎንሽ ነኝ። በቃ የኔ እናት በቃ አሁንማ ነፃ ነሽ። አታልቅሽ። የምታለቅሽበት ጊዜ ሁሉ አብቅቷል። በጣም ማስተሳሰቧ ብስል ያለች ልጅ ናት በጣም እና በጣም ያስገረመችኝ ምን እንጃ ቃል የለኝም። በጣም ምስኪን ልጅ ናት። ሊያ ለምን ታለቅሻለሽ? የወሷም እናትሽ ናት። የእናትሽ ጓደኛ ጎረቤት አይደለ? አዎ ጎረቤቷ ነበርኩኝ። እንዴት መልካም እናት ነበረቻት መሰለ። ማህበር ሁሉ ነበራት፣ ሰው የምትጠራ ቤተሰብ ሰዎች የምትሰበስብ መልካም እናት ነበረች። እኔም ጎረቤቷ ነኝ። በጣም መልካም እናት ነበረቻት። አሁንም ከነሱ ጋር የምቀራረበው እኔ ነኝ። ግን በቃ ከዛ ሁሉ ነገር ዛሬ እንደዚህ ነፃ ስለወጣች በጣም ነው የማመሰግነው። በእውነት እግዚአብሔር የተመሰገነ ነው። እግዚአብሔር መረድቶናል። እቺ ልጅም አርፋለች። ያ ሁሉ ነገር አልፏል። አሁን ከዚህ በኋላ መኖር ትጀምራለች። እግዚአብሔር ይመስገን።
አይዞሽ የኔ እናት። እንግዲህ ፈጣሪ ለሁሉም ነገር ያዘዋልና ዛሬ ላይ ቢረፍድም ምንም ቢልም አንቺን አስቀመጠ ለምስክርነት። በጣም የደነቀኝ ነገር ይሄ ሰውዬ እንደው አንዳንቺን የሚታዘብ ሰው ባይኖር ኖሮ በቃ አባት ልጁን ይሄ የሚያስታምም የሚያኖር አይነት ሰው መስሎት ያልፋል እንዳልሽው እንደ ሁልጊዜው። አንቺ ግን ብዙ በጥልቀት የታዘብሻቸው ነገሮች ስለነበሩ ካሜራ እስከማስቀመጥ ደረጃ የልጅቷን ስቃይ እስከመረዳት ግርፋቷን መመታቷን አይተሽ በቃ ይሄ ልብሽ ነግሮሽ። እናቶች ብዙ ጊዜ ልባቸው ይነግራቸዋልና ልክ እንደ ትክክለኛ እንደወለድሻት ልጅሽ ልብሽ ነግሮሽ ነው ስቃዋን እዛ ደረጃ ደርሶ ኢቭን እንደው እንጀራ ከአንቺ ባይወስዱ ኖሮ አንቺ ራሱ በዛ ልክ ላትገምቺ ትችያለሽ። አንቺን ለምስክርነት ሲያስቀምጥ ፈጣሪ እና በጣም የገረመኝ ነገር እሱ ነው። ብቻ እግዚአብሔር እናመሰግን። እኔም ያው እንደ እናትነት ነው ማድረግ ያለብኝ ያደረኩት። እናንተም ከጎኔ ሆናችሁ ስለረዳችሁኝ በቃ ችላ ሳትሉ የዚች ልጅ ነገር ይመለከተናል ብላችሁ አብራችሁኝ ስለሆናችሁ ከጎኔ እናንተ ባትኖሩ እግዚአብሔር ባይኖር ይሄ ነገር አናሳካውም ነበር። ግን ያው እኔ ብቻዬን ምንም ያደረኩት ነገር የለም። እንዳልከው መንገዱን ነው የከፈትኩትኝ። ማድረግ ያለብኝ ነው። እናት ለልጇ የምታደርገው ነገር ነው እና አንድ ሰብአዊነት የሚሰማው ሰው ምን አገባኝ ማለት አይችልም። እኔ እቺ ልጅ ስታርፍ እኔ ነኝ አይምሮ የሚያርፈው። የእሷ ሰላም የኔ እረፍት ነው። ስለዚህ እናንተም ከጎኔ ሆናችሁ ስለረዳችሁኝ ነፃ ስላወጣናት በጣም ነው የማመሰግናችሁ። በእውነት ላመሰግናችሁ ነው የምወደው። እኛም እናመሰግናለን። እንግዲህ ለዚች ልጅ ስለደረስሽላት ቅድሚያ አንቺ ነሽ የታዘብሽው። አሁን ቀደም ሲል እንደነገርኩሽ ተጋግዘን ደግሞ መጨረሻውን እልባት ለመስጠት ሞክረናል። የታለፈው ታልፎም ቢሆን ማለት ነው። ሊያየ እንግዲህ ከዚህ በኋላ እሷም አለች። በእርግጠኝነት የአካባቢውን ሰው ጉዳዩን ያወቀ ሰው የእናትሽ ወዳጅ የሆኑ ሰዎች ጭምር የአባትሽም ሊሆኑ ይችላሉ እኮ ያው ሁሉም እንደሱ ጨካኝ ላይሆን ይችላል እና ጉዳዩን ያዘነ ሰው ያወቀ ሰው እንግዲህ ያግዛታል ብዬ አምናለሁ። እኛም እናግዛታለን። በዋናነት ፈጣሪ ቀሪ ዘመንሽ እንግዲህ የተባረከ እንዲሆን በብዙ በረከቶች እንግዲህ እንዲጎበኛት ነው የምንጸልየው። ከዛ ውጪ እኛም የአቅማችን እናደርጋለን ማለት ነው። ሊያየ ሰው ማየትን ትፈራለች። ሰው ማየትን በጣም ነው የምትፈራው። እውነት ነው። በጣም ያመጣባት የአእምሮ ተጽዕኖ አለ ራሱ። በጣም ከባድ ነው ማለት በእሷ ቦታ ሆነ ብታየው በጣም ከባድ ነው እና ይከብዳል ማለት ወላጅ ለሆነ በጣም ይከብደዋል። እና በጣም በእውነት ማመሰግናችሁ እናንተንም ካሜራማኖቹንም ሁሉንም እግዚአብሔር ይስጥልን ብዬ ነው የማመሰግነው። አሁንም እስከ መጨረሻው ለብዙዎች የሚያስተምር ነው፣ ለብዙዎች መፍትሄ ይሰጣል ብላችሁ አስባችሁ ነው ይሄንን ነገር በሚዲያ ወጣችሁት። ስለዚህ አሁን ከጎናቸው ብዙ ደግሞ እንደዚህ የሚሰማቸው የሚያያቸው ያጡ ብዙ ሰዎች አሉ። ስለዚህ በቃ በርቱ ነው የምለው። በጣም ነው እናንተን መልካም ሰዎች ናችሁ። በእውነት እኔ እናንተን ማመስገን ቃላት ያጥረኛል እና በርቱ። እሺ እናመሰግናለን። እንግዲህ በስተመጨረሻ ከአንቺ ጋር ልናገናኛት ወደድን። የቀሪውን ደግሞ ከዚህ በኋላ በሂደት የምንወያያቸውና የምናስተካክላቸው ነገሮች ይኖራሉ። እሷን በተመለከተ ማለት ነው። አባቷን እንግዲህ ለሕግ አሳልፎ ከመስጠት ያለፈ ሌላ ነገር ልናደርግ አንችልም። ማለት ከበቂ የሚባል ማስረጃዎች ስላገኘንበት እሱን ለሕግ አሳልፈን ነው መስጠት የምንሰጠው። ፍርዱ ደግሞ የሚወስነውን ወስኖ ይሰጠዋል ማለት ነው። ዋጋውንም ማድረግ ያለበትን ልጅም ካሷን እንድታገኝ የተሻለ ይደረጋል። ይህን ለማለት እንወዳለን። እንግዲህ ፍቅርተ በጣም እጅግ አድርገን እናመሰግናለን። አንቺንም እንግዲህ ቤትሽን፣ ትዳርሽን፣ ሁሉ ልጆችሽን እግዚአብሔር ይጠብቅልሽ። እናመሰግናለን። እኔም አመሰግናቸዋለሁ። በጣም ነው የማመሰግነው። ክብረት ይስጥልን። እንግዲህ ቤተሰቦች ያው ለአሁኑ ለዛሬው በዚህ እናብቃ። የሊያን ጉዳይ እንደተከታተላችሁት ነው። በአባቷ ምን ያህል በደል ምን ያህል ግፍ ሲፈጸምባት እንደከረመች እንደኖረች ማለት ነው። ዛሬ ቀኑ ሆኖ ፈጣሪ ነገሮች እንዲገለጡ ሆነዋል። ከዚህ በኋላ ያሉትን ነገር ተወያይተን የተሻለውን ለእሷ የምናደርግበት ነው የሚሆነው በተቻለ አቅም። ለዛሬ በዚህ እናብቃ። ወንድማችሁ ጋዜጠኛ ሮቤል እንዲሁም ወንድማችሁ ጋዜጠኛ ዳዊት ከመላ ባልደረቦቻችን ጋር ሆነን ነገሩን እየተከታተልን ወደ እናንተ ስናደርስ ቆይተናል። በሌላ ታሪክ በሌላ ቪዲዮ ሀሳብ እስክንገናኝ ድረስ ቸር ሰንብቱ።